ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ወደ ሮሜ መጽሐፍ የምንሄድ ይሆናል። ሮሜ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 26 የቴክስታችን ኤምፋሲስ ይሆናል። ባለፈው ሳምንት ከነቢዩ ኢሳይያስ በብሉይ ኪዳን ጥላ በብሉይ ኪዳን መነጽር ውስጥ አብረን ቆይተን ነበረ። በዚህኛው ሳምንት ደግሞ የአዲስ ኪዳንን የወንጌል ትንታኔ የምንመለከት ይሆናል። በብሉይ ኪዳን ውስጥ የታላቁ ልውውጥ እውነታ በጥላ መልክ ተመልክተናል። አገልጋዩ ሲመታ ሲቀጠቀጥ በእግዚአብሔር አብ ወሳኝ ፍርድ አዋጅ ውስጥ ሲገባ የደህንነታችን ተግሳጽ በእርሱ ላይ እንደነበረ ቅዱሳት መጽሐፍት እንደሚያስተምሩት ተወያይተን ነበረ። በትውፊት ታሪክ ውስጥ ግን መልስ ያላገኘ አንድ ጥያቄ ዛሬም ድረስ እስከ ዛሬም ድረስ የተንጠለጠለ ጥያቄ ነው። ጻድቅ የሆነው እግዚአብሔር ለዘመናት የዘለቀውን የሰው ልጅን አመፃ እያየ ኃጢአትን ዝም ብሎ እያለፈ ፍጹም የሆነውንና እንከን የሌለበትን ቅዱስ ባህሪውን እንዴት ጠብቆ ሊኖር ይችላል የሚል ጥያቄ ግን አሁን በክርስቶስ በአዲስ ኪዳን የተመለሰልን ቢሆንም ጀነራሊ ግን የፍጥረት ሁሉ ጥያቄ ነው። ነቢዩ ኢሳይያስ በዚያ በቀያፋ ግቢ ውስጥ መሲሁ ከቀያፋ ግቢ ጀምሮ የወሰደውን ስቃይ አስደናቂ ስዕላዊ መግለጫ ቢሰጠንም ሐዋርያው ጳውሎስ ግን በምዕራፍ 3 ላይ በሮሜ ላይ የእግዚአብሔር ጽድቅና አጠቃላይ የእግዚአብሔርን ሕግጋት አጠቃላይ የእግዚአብሔርንም ፍርድ ቤት ከዛ ደግሞ የሁሉንም አጠቃላይ ሰነድ በሮሜ መጽሐፍ ምዕራፍ 3 ያቀርብልናል። ይህ ዛሬ የምንወያየው የመጽሐፍ ቅዱስን ጥልቅ ሐሳብ ነው። ሌሎች ስነ መለኮታውያን አስተማሪዎች እንደውም የመጽሐፍ ቅዱስ ወሳኙ ክፍልም ይሉታል። ስለዚህ በዚህ አግባብ ነው ሪቫይዝ የምናደርገው ማለት ነው። ኢሳይያስንም እየዞርን እየተመለከተን ቃሉን አንብቤ ጸልየን ወደ ትምህርታችን የምንገባ ይሆናል። ሮሜ መጽሐፍ ምዕራፍ 3 ከቁጥር 11 እንደዚህ ይላል። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ክብር ለእግዚአብሔር ይሆን። ክብር ለእግዚአብሔር ይሆን። የወንጌላውያን አስተማሪዎች ሊቃውንት አሁን ያነበብነውን ክፍለ ምንባብ አጠቃላይ ሮሜን መጽሐፍም የአዲስ ኪዳን ጽሕፈት ቅድስተ ቅዱሳን ብለው ይጠሩታል። ታላቅ ስፍራ ነው፣ ታላቅ አንቀጽ ነው፣ የእምነታችን አንቀጽ ነው ብለው ይጠሩታል። የክርስትና እምነት አጠቃላይ መጋጠሚያና መዋቅር ማዕዘን ሆኖ የሚታይ ክፍለ ምንባብ ነው። ዶክተር ማርቲን ሎይድ ጆንስ ይሄ ክፍል የሮሜ መልእክት ማማ ነው፣ ክላይማክሱ ነው ብለውም ጽፈዋል በኮሜንተሪያቸው በማብራሪያቸው ላይ። ጳውሎስ በዚህ መልእክት መግቢያ ላይ በምዕራፍ 1 እና በምዕራፍ 2 ላይ በምዕራፍ 1 በምዕራፍ 2 እና በምዕራፍ 3 ከቁጥር 1 እስከ 10 ድረስ ራሱን እንደ አቃቤ ሕግ በማድረግ ፍርድ ቤት በማዘጋጀት ችሎት በመሰየም የሰው ልጅ በሙሉ ደግሞ እዛ ችሎት ውስጥ በማስገባት በእንደዚህ ያለ አርጊመንቴሽን ውስጥ ነው ጽሕፈቱ የሚጽፈው።
መላውን የሰውን ልጅ በሙሉ ወደ ፍርድ ወንበር ጎትቶ ያቀርበዋል። በምዕራፍ 1 ላይ ዓለማውያን የተባሉ ወይም አረማውያን የተባሉ ወይም ጀንታይልስ አህዛብ የተባሉትን ለፍርድ አቅርቦ የክፋታቸውን ጥልቀት ያጋልጣል። በምዕራፍ 2 ላይ ደግሞ ራሳቸውን ጻድቅ ነን፣ አባቶች ከኛ፣ ነቢያት ከኛ፣ ሕጉ ከኛ፣ ሙሴ ከኛ፣ የግብረ ገብ ልሂቃንን ጥልቀቱ አለን፣ ሁሉ ነገሩ አለን የሚሉትን አይሁዳውያንን ደግሞ በምዕራፍ 2 ላይ ሕግ እያላቸው ሕግ የሚጥሱትን ደግሞ በሕግ ብቻ እንደማይድኑ እነሱንም ፍርድ ወንበር ላይ የሚያስቀምጥበት ክፍለ ምንባብ ነው። በምዕራፍ 3 ቁጥር 19 ላይ ደግሞ ሁለቱን በመሰብሰብ አንድ ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ብሎ ዓለም በጠቅላላ የተገረዘም ያልተገረዘም በጋራ ፍርድ ቤት ውስጥ ሲቀመጥ እናያለን። የሰው ልጅ በሙሉ እንደ ጳውሎስ ገለጣ በምዕራፍ 1 በምዕራፍ 2 እና በምዕራፍ 3 ውስጥ በሙሉ ደንዝዞ ደንክሮ በሕጉ ፊት ከስሮ ከስሞ በቅዱስ ፈጣሪው ስር የክስ ሰነድ ቀርቦበት ተኮንኖ በፍርድ አደባባዩ በተሰየመው ችሎት ፊት የሰው ልጅ መልስ መስጠት አቅቶት ተሰይሞ በዝምታ የቆመበት ምንም ማምለጫ የሌለበት ፍርድ ቤት ነው ጳውሎስ የሚሰይመው። ምንም አይነት ይግባኝ የለም። መለኮታዊ የፍትህ ሚዛንና የዘላለም ሞት ፍርድ እንዲፈጸምብን ይከራከራል። ጳውሎስ ራሱን ፐርሶኒፋይ አድርጎ ወይም ደግሞ ራሱን በሕጉ ወይም ደግሞ ራሱን እንደ ሕግ ቆጥሮ ነው የሚጽፈው። ቁጥር 21 ላይ ግን አሁን ግን ብሎ ያለ ጥረት ያለ ግብረ ገብ መመዘኛ የእግዚአብሔር ጽድቅ ተገልጧል ብሎ መጥፎ ዜናውን ካበሰረ በኋላ ደግሞ መልካም ዜናውን ያበስራል። ጳውሎስ በኢየሱስ ክርስቶስ የወንጌል ቅጣት ምትክነትና ሞት አማካኝነት የእግዚአብሔር ፍትህ ሙሉ በሙሉ የረካበትን ሕግ ደግሞም የሕግ እውነታ ያስተምረናል። በእነዚህ ቁጥሮች ውስጥ ይህ እውነት አጽናፈ ዓለሙን መልኩን ለዘላለም የቀየረ እውነት ነው። ወደ ትምህርታችን ወደ ትንታኔው ከመግባታችን በፊት ባለፈው ሳምንት እንዳደረኩኝ ቴዎሎጂካል ዲስክሌመር ማቅረብ እፈልጋለሁ። ቶሎ ቶሎ ላለሁኝ ጽሁፉን ሼር መደራረግ እንችላለን፣ ግን ማቅረብ ስላለብኝ አቀርባለሁ። ጳውሎስ የማብራሪያ ቢላዋውን በጽሁፉ ላይ ከመጫኑ በፊት የሥነ መለኮት የመከላከያ ምሽግ ይገነባል። እኛም መገንባት ይኖርብናል። አሁን ያለንበት ዘመን ወንጌል በግልጽ የሚካድበት ዘመን አይደለም። ከተወሰነ ጊዜ በፊት ኮሚኒዝም ዓለም ላይ በጣም በተንሰራፋ ዘመን ወንጌል በግልጽ ይካድ ነበረ። ኦፕን የሆነ ኤቲዝም ኢንተርቴን ይደረግ ነበረ። አሁን ግን በዚህ ዘመን ፖስት ሞደርን ድህረ እውነታ ድህረ ዘመናዊነት በሚባለው ዘመን ግን ከዘመናዊ መድረኮች በረቀቀ መንገድ የሚረጭ እውነተኛው ወንጌል ሻዶባን የሚያረግ ወይም ጥላ ገዳ የሚያጠላ በዘመናዊ መዝሙሮች፣ በዘመናዊ ቃላቶች፣ በዘመናዊ ሰባኪዎች በስሜታዊነት በተሞላ መለኮታዊ ምስሉንና የወንጌልን እውነት የሚበርዝና የሚከልስ ዘመን ላይ ነው ያለነው። ይሄንን ፒናል ሰብስቲቲዩሽንን ከሚከልሱና ከሚሰርዙ ከማያሳዩ ትንታኔዎች ውስጥ አንደኛው ቴራፒውቲክ ሞራሊዝም ነው። የተበከለ ዘመናዊ የሥነ መለኮት አሰሳና ክለሳ አራማጆች ከመስቀሉ እውነት ወደኋላ ያፈገፍጋሉ፣ ምዕመናቸውንም በዚህ አግባብ ይቀነብባሉ። ኃጢአት የሕግ ጥሰት የፍርድ ዕዳ መሆኑ ቀርቶ መሰበር፣ አለማወቅ፣ ሳይኮሎጂካል ትራማ፣ ቻይልድሁድ ትራውማ ሆኖ ይቀርባል እና ሕክምና እንደሚያስፈልገው፣ ምክር እንደሚያስፈልገው፣ ዕውቀት ሞቲቬሽን እንደሚያስፈልገው ተደርጎም ይለፈፋል። መዳን ራስን የማግኘት የማነቃቃትና ውስጠኛ እኔነትን ኢነር ቢይንግን ፈልጎ የማግኘት ሩጫ ሆኗል። መስቀሉም ተራ አሳዛኝና ለስሜት ማነቃቂያ የሚሆን የፍቅር መልእክት ሆኖ ይቀርባል። አንዳንዶች ደግሞ መስቀሉንና የመስቀሉን ስራ ዲቫይን ቻይልድ አቢዩዝ ወይም የመለኮታዊ የሕፃን ብዝበዛ ብለው እስከ መሳደብም ደርሰዋል። ዛሬ ግን አንኮላተፍም፣ አናኮላሽም፣ አንሽሞነሞንም፣ ይቅርታም አንጠይቅም። ወንጌላውያን በግልጽ የምናምነውን መነጋገር ይኖርብናል። የክርስቶስ ሞት የኃጢአት ቅጣት የተከፈለበትና የእኛ ምትክ የሆነበት እውነት ነው። ይህንን እውነት መካድ የወንጌልን ተጨባጭ ኃይል መግፈፍና የሰውን ልጅ ባልበረደው የእግዚአብሔር ፍርድ በታች ወርውሮ እንደመጣል ነው። በወንጌሉ ላይ የሚነሱ ሐሳዊ ትንታኔዎች፣ አንደኛው ሞራል ኢንፍሉዌንስ ቲዮሪ። ይሄ የምናውጀው ክርስቶስ የሞተው ምን ያህል እንደሚወደን ምን ያህል እንደሚያፈቅረን ሊያሳየን
ምሳሌያዊ ሞትን ሞቷል፣ ግን የጽድቅ ሞትን አልሞተም የሚል ስነ መለኮታዊ ትንታኔ ነው። ሁለተኛው የክርስቶስ አሸናፊነት ነው። ያው ክርስቶስ ይህንን ያደረገው እንድትሆን ነው እንድትሆን ነው አይነት ትንታኔ ነው። ሶስተኛው በሕግ ፊት የተፈረደብን ወንጀለኞች የመተማመን ማነስ፣ የስሜት መጎዳት፣ የማህበራዊ መዋቅር መበላሸት፣ የኢኮኖሚ ድህነትን መላቀቂያ መንገድም ሆኖ ይቀርባል። አውራ ነገር ሩቅ ነው ብዬ አላስብም። ኢየሱስ የሞተው ሀብታም እንድትሆን ነው ብለው የሚለፍፉ ብዙ ሰባኪዎች አሉ ኢትዮጵያ ውስጥ በድፍረት የሚሰብኩ። መስቀሉ እንደ ጳውሎስና እንደ ሐዋርያት አበው ገለጻ ግን መስቀሉ መለኮታዊ ድንገተኛ አደጋ አይደለም። ትሪዩን ጋድ ስላሳዊ አምላክ አስቀድሞ የወሰነው የፍርድ አደባባይ ነው። አንዳንድ አስተማሪዎች ዲቫይን ቻይልድ አቢዩዝ ነው እንደሚሉት አብ ወልድን አልበደለም። አብ በታላቅ ፍቅሩ የሚወደውን ልጁን ወልድን ነው በለዋላዊነቱ የሰጠን። ወልድም በገዛ ፈቃዱ ነው ነፍሱን የሰጠን። በዚህ ዘመን ያሉ የተበረዙ በስሜት የተሞሉና ደም አልባ እና ደግሞ ወንጌል አልባ መስቀል አልባ ሐሰታዊ አስተምሮችንና የወንጌል ትንታኔዎችን በዚህ ምክንያት እንቃወማለን። ወንጌል መልካም ዜና እንዳለው ሁሉ ደግሞ መልካም ዜና ብቻ አይደለም። ወንጌል ቁጣም አለው፣ የእግዚአብሔር ቅድስና አለው፣ የሚባላ እሳት አለው፣ የእግዚአብሔር ፍርድ አለው። ኦኬ that's the wholesome content of the gospel። ወንጌል የኃጢአት ቅጣት ከሌለው፣ እውነተኛ ፍትህ ከሌለው፣ ኃጢያን የማይቀጡበት ከሆነ የእግዚአብሔር ወንጌል አይደለም። በትምህርተ መለኮታ በአዲስ ኪዳን ውስጥ የጥንት ቤተክርስቲያን ይህንን አስተጋብታለች። ይሄ የቅጣት ምትክነት፣ የፍርድ ምትክነት ፒናል ሰብስቲቱሽነሪ አቶንመንት የሚባለው ዶክትሪን በ16ኛው ክፍለ ዘመን በነ ማርቲን ሉተር፣ በነ ጆን ካልቪን፣ በነ ቲዮዶር ቤዛ በተሐድሶ አራማጆች አልጀመረም፣ አልተንሰራፋም። በመካከለኛው ዘመን የፍልስፍና ፍርስራሽ ስር ተቀብሮ ቢሆንም መጽሐፍ ቅዱስ ግን በግልጽ ለዘመናት ሲያስተምረው የኖረው ትምህርት ነው። ሐዋርያት ለምሳሌ 2 ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ጳውሎስ እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ሲል የሕግ ልውውጥን ይገልጣል። የእኛ በደል በምስሉ ላይ ሲጫን የእርሱ ጽድቅ ደግሞ ለእኛ ሲቆጠር ያስተምረናል። ጴጥሮስም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ክርስቶስ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት መከራን ተቀብሏል ሲል የክርስቶስን የምትክነትን ቋንቋ በግልጽ እየተጠቀመ ነው። የጥንት ቤተክርስቲያን አባቶች ምስክርነትም ይሄንን ያግዘናል። ከተሐድሶ የእምነት አዋጅ ከመነሳቱ በፊት የጥንት ቤተክርስቲያን አዋጅ ይሄ ነበረ። አትናቴዎስን ባለፈው ሳምንት ጠቅሰነዋል። ዛሬም ማጣቀስ አስፈላጊ ስለሆነ እንጠቅሰዋለን። እርሱ ይላል አትናቴዎስ ሊሞት የሚችልን አካል ወሰደ። ጌታን ነው እያለ ያለው። ይህ አካል ከሁሉ በላይ ከሆነው ቃል ጋር በመገናኘት ለሁሉ ምትክ ይሆን ዘንድ የሁሉም የሕግ ዕዳ ይፈጽም ዘንድ ለሁሉም ሊከፈል የሚገባውን ዕዳ መክፈል ነበረበትና ሁሉም ቀደም ሲል እንዳልኩት ሞት ዕዳ ነበረባቸውና ይላል። ዩሴቢየስም የእግዚአብሔር በግ ስለኛ ተቀጣ፣ እርሱ ያልበደለውን ነገር ግን እኛ በኃጢአታችን ምክንያት ሊከፈል የሚገባንን ቅጣት ተቀበለ፣ በዚህም የኃጢአታችንን ይቅርታ ምክንያት ሆነ፣ እርግማኑን በራሱ ላይ ወሰደ። ቅዱስ ኦግስቲን የሂፖ ኦግስቲን እንደዚህ ይላል፣ ክርስቶስ ያለ ኃጢአት የእኛን ቅጣት ያለ በደል በራሱ ላይ ወሰደ፣ በደላችንን ያጠፋ ዘንድ ቅጣታችንንም ይፈጽም ዘንድ። ስለዚህ ጥንታውያን የሃይማኖት መገለጫዎች ቄልቄዶን በሉት ኒቂያ በሉት ክርስቶስ በጴንጤናዊ በጲላጦስ ዘመን መከራን ተቀበለ፣ ተሰቀለ፣ በእኛ ፈንታ ሞተ የሚለው እውነተኛ የወንጌል ትምህርት የዘመን ብዛት ያመጣው የፍልስፍና ሰበዝ አይደለም። በዚህ አግባብ ወደ ቴክስቱ መሄድ እንችላለን። የሐዋርያውን ጳውሎስ የሥነ መለኮት ትንታኔ በግልጽ በጥንቃቄ መፍታት ይኖርብናል። ከቁጥር 11 እስከ 26 ነው ያነበብነው። በሶስት ከፍለን ልናየው እንችላለን። ከቁጥር 11 እስከ ቁጥር 26 አንደኛ የመዳናችን ምንጭ ነው። ቁጥር 11 እስከ 24 ድረስ ይሄ ነው የሚተነተነው። ሁለተኛ የመዳናችን ስልት ነው።
የመዳናችን ስልት ነው። ሶስተኛ ደግሞ የአምላካችን መጽደቅ ነው። ቁጥር 26 ቶሎ አልኩኝ ይቅርታ በጣም የመዳናችን ምንጭ በጸጋ የተሰጠ ጽድቅ ነው ይለናል ሐዋርያው ጳውሎስ። ቁጥር 11 እስከ ቁጥር 24 ድረስ ይህንን መመልከት እንችላለን። ሁለተኛ የመዳናችን ስልት ነው፣ በደም የተረጋገጠ ማስተሰሪያ ነው ይለናል። ቁጥር 25 ላይ ይህንን በደንብ እናገኘዋለን። ሶስተኛ የአምላካችን መጽደቅ ነው። እግዚአብሔር እንዴት ይጸድቃል? ለአጽናፈ ዓለም ፍትሁን ሲያሳይ ይጸድቃል፣ ራሱ ጻድቅ እንዲሆን ስለሚል ቁጥር 26 ላይ የመዳናችን ምንጭ፣ የመዳናችን ስልት፣ ከዛ ደግሞ የአምላካችን መጽደቅ ወይም የእግዚአብሔር ጽድቅ ለዓለም ሁሉ መታየት። ጳውሎስ በጣም በጥንቃቄ ነው የጻፈው። ይሄንን ያው ምዕራፍ 1 ላይ ስትመለከቱት በሮሜ ያላችሁን ቅዱሳን ደግሞ በበቂ ሁኔታ ለማገልገል በበቂ ሁኔታ ተዘጋጅቻለሁ ይላል። ይሄንን መልእክት የጻፈበት ምክንያት በእንዲህ አይነት ሴቲንግ የሮሜን ቤተክርስቲያን ማግኘት ስላልቻለ እንዲህ ቢያገኛቸው ኖሮ ሊያስተምራቸው የሚገባውንና የሚችለውን ትምህርት ነው በጽሁፍ መልኩ የሚያስተምረው እና ምናልባትም ይሄ ጥያቄ ሊነሳባቸው የሚችል ይሆናል እያለ ደግሞ በእነሱ ጫማና በእነሱ ንጽረተ ዓለም እነሱ ዓለምንና ትንታኔን ፍልስፍናን በሚቀነበቡበት አእምሯቸው በተዘጋጀበት የስነ ልቦና ዝግጅት ውስጥም ሆኖ መልስ ያዘጋጃል። ምዕራፍ 1 ላይ አህዛብን ነው ኮንደም የሚያደርገው ወይም ደግሞ አይሁዳዊ ያልሆነውን ማህበረሰብ ነው ፍርድ ውስጥ የሚያስቀምጠው። ምዕራፍ 2 ላይ ደግሞ አይሁዳዊ ነው። ምዕራፍ 1 ላይ አህዛብን ነው ምዕራፍ 1 ላይ አህዛብን ነው። ምዕራፍ 2 ላይ አይሁዳዊን ነው የሚያስቀምጠው። ከምዕራፍ 3 ከቁጥር 10 ጀምሮ ደግሞ ሁለቱን በአንድ ላይ በአንድ ፍርድ ቤት ውስጥ አስቀምጦ ትንታኔውን ይቀጥላል። እንዲህ ይላል፣ ጻድቅ የለም አንድስ እንኳ፣ አስተዋይ የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም፣ ሁሉ ምን ብለዋል? ተሳስተዋል። ከዛ እንዲህ ተብሎ ተጽፏል ይላል። የቃላት ፍቺውና ትንታኔውን ተመልከቱት። ጳውሎስ እያጣቀሰ ነው የሚያጣቅሰው ከመዝሙረ ዳዊት ምዕራፍ 14 ከቁጥር 1 እስከ 3 እና ከምዕራፍ 53 ቁጥር 1 እስከ 3 ነው። ከሁለት የመዝሙር ክፍሎች ነው የሚያጣቅሰው። አንድ ጻድቅ የለም፣ አንድም ጻድቅ የለም፣ አንድም ስንኳ። ዲፕሬቪቲን ወይም ደግሞ በስነ መለኮት ቋንቋ መደንከር የሚባለው ሁለንተናዊ ውድቀትን፣ ሞትን፣ የሰው ልጅ ፍጹም ውድቀትን መሰረት ያደረገ ትምህርት ነው የሚያስቀምጠው። ጻድቅ የለም አንድስ እንኳ። አብርሃም የኛ የምትሉ አዎ፣ አህዛብም አዎ፣ ሁለታችሁ ጻድቅ የለም። ጽድቅ ማለት በእግዚአብሔር ፊት ለመቆም የሚያስፈልግ የህግ መመዘኛን ማሟላት፣ በህጉ ፊት ራይት ቲክ መደረግ ማለት ነው። ከእናንተ መካከል ይሄንን ሊያሟላ የሚችል አንድ የለም። ጳውሎስ የሰው ልጅ ጥቂት ጉድለቶች ያሉበት ፍጡር ነው እያለ አይደለም። የአቅም ማነስ ያለበት፣ የፐርሰናል ዴቨሎፕመንት ማነስ ያለበት ወይም ኢነር ቢይንጉን ያላነቃቃ ፍጥረት አይደለም። የወደቀ ፍጥረት ነው። በእግዚአብሔር ፍጹም ቅድስና ፊት በህጉ ሲመዘን እያንዳንዱ ሰው ዜሮ ነው። ጻድቅ የለም አንድስ እንኳን። ኢዮብም አብርሃምም ነቢያቱም የሰው ዘር በሙሉ ህግ ያለው ህግ የሌለው፣ የተገረዘ ያልተገረዘ፣ መገረዝ ምን እንደሆነ የሚያቅ የማያቅ፣ የካህናት መቅደስ የሱ የሆኑ ነቢያት የሱ የሆኑ ሌዊ የሱ የሆነ አባቶች የሱ የሆኑ እግዚአብሔር በመካከላቸው የሚያደር እግዚአብሔር ለርስቴ የመረጥኩት ያለው እስራኤል በሙሉ ጻድቅ የለም። በህጉ ፊት ዜሮ ነው። ክፉ ነው፣ ጠማማ ነው፣ መሰረተ ቢስ ነው፣ እርኩስ ነው። I'm sorry for the word ግን ቃሉ እንደዛ ነው የሚለው። የወደቀ ነው። አስተዋይ የለም፣ የጸደቀ የለም። በእግዚአብሔር ፊት አስተዋይ የለም። ቁጥር 11 እግዚአብሔርንም የሚፈልግ የለም። በጌታ ርህራሄ ጠይቃችኋለሁ። ባይብላችሁን እያያችሁ እንማማር። ከኔ እንዳይመስላችሁ ማለት ነው። ከኔ እንዳይመስላችሁ እያያችሁ እንማማር። አስተዋይ የለም። ተመልከቱት ቃሉ። እግዚአብሔርንም የሚፈልግ የለም። አስተዋይ የሚለው ቃል ግሪኩ ሲኒዮን ነው የሚለው። ትርጉሙ የመንፈሳዊ ዓለምን እውነታ በትክክል መረዳት የሚችል፣ መንፈሳዊነትን በአግባቡ ማስተዋል የሚችል in the realm of God በእግዚአብሔር ዓለም ውስጥ ትክክለኛ እይታ ያለው የለም። ስንት ቪዥነሪ ተነስቷል እኮ በብሉይ ኪዳን። የወደቀው የሰው ልጅ አይምሮ በመንፈሳዊ እውርነትና በመንፈሳዊ ጉስቁልና የተመታ ነው። አስተዋይ የለም።
እግዚአብሔር አጥብቆ የሚፈልግ የለም። እግዚአብሔርን የሚፈልግ የለም። የወደቀ ሰው እግዚአብሔርን አይፈልግም። እግዚአብሔርን የሚፈልግ የለም። የራሱን ፍላጎት የሚያሟላበትን ጣዖት ይፈልጋል እንጂ በራሱ ፈቃድ እግዚአብሔርን የሚፈልግ የለም። እግዚአብሔር ደርሶለት ነው ሰው እግዚአብሔርን መፈለግ የሚችለው። ኦኬ ቁጥር 12 ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ እስቲ አንድ ላይ በለው እስቲ ቸርነት በሉ የሚያደርግ የለም አለ አይደል እናንተ ባይብል ላይ። ቀጥሎ ምንድነው የሚለው? አንድ ስንኳ የለም። ባላማን የገባችሁ እቺ ቁጥር አንድ ስንኳ የለም። ሁሉ ከመንገዱ ወጥተዋል፣ የማይጠቅሙ ሆነዋል። በአንድነት ኮሌክቲቭሊ ነው የወደቁት የሰው ልጆች። የሰው ልጅ ወድቋል፣ የማይጠቅሙ ሆነዋል ሚል ቃል የለውም እዛ ጋር። የማይጠቅሙ ሆነዋል። የማይጠቅሙ የተበላሹ መንፈሳዊ ቆምጣጤ ውስጥ የገቡ ለታለመለት ዓላማ መዋል የማይችሉ ከመስመር የሳቱ በአንድነት መንፈሳዊ መበስበስ ውስጥ የገቡ ተፈጥሯቸው ራሱ የኮመጠጠ እግዚአብሔርን የማይፈልጉ ለመልካም ስራ ያልበቁ በራስ ጥረትና በራስ ተናሳሽነት መልካም መሆን ያቃታቸው ከእግዚአብሔር መስመር የወደቁ የተበከሉ ፍጥረቶች ናቸው። የለም ቁጥር 13 ቀጥሎ ቁጥሩ ቅዱሳን እያየነው አናቶሚውን ተመልከቱት። ኦኬ ሰውነቶቻቸው ምን ይመስላሉ? ጉሮሯቸውማ ቶቶቶ እንደተከፈተ መቃብር ነው። ምላሳቸውስ ምን ይመስላል? ምላሳቸውማ ሸንጋይ ነው። ከንፈራቸውስ? ከከንፈራቸው በታች ደግሞ ምን አለ? የእባብ መርዝ አለ። ተመልከቱት። ጳውሎስ ከነፍ ውስጣዊ አካል ወደ ሰው ውጫዊ የንግግር አካል ይሸጋገራል። ከመዝሙር ምዕራፍ 5 ቁጥር 9 በመጥቀስ ጉሮሯቸውን ክፍት ሆኖ የሞተ የሚሸት መቃብር ይለዋል። የሰው ልጆች ጉሮሯቸው የተከፈተ መቃብር ነው። አንደበቶቻቸው ሸንጋይ ነው። ቀጣይነት ያለው የተራቀቀ ከእግዚአብሔር መስመር የሳተ ማታለልን የተሞላ ነው። አንደበቶቻቸው ከንፈሮቻቸው ምን ይመስላሉ? መርዝ ነው ውስጡ ያለው። የሰው ንግግር በሙሉ ካንደበቱ የሚወጣ ባልንጀራውን የሚያጠፋ ባልንጀራውን የሚያጠለሽ በባልንጀራው ላይ የስድብን ጥላሸት የሚቀባ ፈጣሪውን የሚያሳዝን ካንደበቱ መርዝ ነው የሚወጣው የሰው ልጅ። ቁጥር 14 አፋቸው ምን ይመስላል? አፋቸውማ እርግማን መራርነት ሞልቶበታል። እርግማንና መራርነት ሞልቶበታል። ጠላትነት፣ መራራነት፣ ክፋት ሞልቶበታል። ቁጥር 15 እግሮቻቸው ምን ይመስላሉ? አቤት የሰው ልጅ ምን ይመስላል? እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ከንግግር ወደ ተግባር ይሻገራል። አሁን እስካሁን ድረስ አንደበታቸው፣ ምላሳቸው፣ ጉሮሯቸው ምናምን የሚለው ስፒችን ነው። በኮሚኒኬሽን በሶሻል ኮንስትራክት ውስጥ ያላቸውን ውድቀት ያላቸውን ዲፕሪቪቲ ነው የሚያሳየው። አሁን ደግሞ እርምጃቸውን ተግባራቸውን ያሳያል። እግሮቻቸው እንደ መብረቅ ይፈጥናሉ፣ ዝንባሌያቸው ግን ወዴት ነው? ደምን ለማፍሰስ የፈጠነ ነው። የዓለምን የጦርነት፣ የአመፅ፣ የግፍ፣ የዝርፊያ፣ የነፍስ መግደል ታሪክን ማየት ለዚህ ምስክር ነው። ምንም ክፉ ለመሆን የሰው ልጅ መሰልጠን አያስፈልገው። ደምን ለማፍሰስ የፈጠነ መንገዳቸው ምን ይመስላል? ጥፋትና መከራ በመንገዳቸው ምን ይላል? ይገኛል። ያለ እግዚአብሔር ጸጋ በእግዚአብሔር ምህረት አማካኝነት ከተማሩበት የምህረት አዲሱ በክርስቶስ በሕያውና በተመረቀላቸው በጸጋ ከጀመሩት ጉዞ ውጪ መንገዳቸው ምን ይመስላል? የጉስቁልና መንገድ። የሚረግጡት ምንድነው? እርግማን ነው። የተሰባበረ ፍርስራሽ፣ ውስጣዊና ውጫዊ ሰቆቃ፣ አሰቃቂ እመቃ ነው። ኑሯቸው በሙሉ ህይወታቸው በሙሉ የተሰበረ ነው። ቁጥር 17 የሰላምንም መንገድ አያውቁም። የሰው ልጅ ይህንን ነው የሚመስለው። አይሁድ፣ አሕዛብ የሰላምን መንገድ አያውቁም። ቁጥር 18 አይኖቻቸው ምን ይመስላሉ? በአይኖቻቸው ፊት እግዚአብሔርን መፍራት የለም።
ጳውሎስ ከመዝሙረ ዳዊት ምዕራፍ 36 ቁጥር 1 ነው እዚህ ጋር የሚጠቅሰው ማመሳከረው። ይህ የሰው ልጅ መሰረታዊ ኃጢአቱ ይሄ ነው። እግዚአብሔርን መፍራት የለውም። ራሱን ማስቀደም፣ ራሱን ማድነቅ፣ ራሱን ማምለክ የተጠናወተ ፍጥረት ነው። በዓይኖቹ ፊት እግዚአብሔርን መፍራት የለም። ማህበረሰባችንን መመልከት ለዚህ በቂ ነው። ራሱን ፍላጎቱንና ባህሉን የተመለከተ አንድ ወጣት፣ በዚህ ጊዜ ምድርን ያየ አንድ ወጣት ሰው እግዚአብሔርን እንደማይፈራ ማሳያ ነው። እንደ ማህበረሰብ አንድ ላይ ምላችሁ ኢማጂን እንድታረጉ ፈልጋለሁ። ጳውሎስ እዚህ ጋር የፍርድ ቤት ህግ እኮ ነው የባይዘው እንትን እያለ ያለው፣ አቃቢ ህግ ነው እየተነተነ እነዚህ ማንዲ ናቸው እያለ ነው። ከዛ ፍርደኛ የሚቆምበትን ኬጅ አላያችሁ? ፍርድ ቤት ውስጥ እንደዛ ኬጅ ውስጥ የህዝብ አዳም ተሰብስቦ የቅጣት እንትኑ እኮ እየተነበበበት ነው ሰነዱ። የሰው ልጅ ይሄን ነው የሚመስለው ይለናል መጽሐፍ። ከእግዚአብሔር የተጣላ ፍጥረት። ኦኬ፣ በዚህ መሰረት ይላል ህጉ ነው እየከሰሰ ያለው። ጳውሎስ ራሱን ፐርሶኒፋይ አድርጎ ነው እየጻፈ ያለው ብያቸዋል። በዚህ መሰረት እግዚአብሔር ነው ጻድቅ ዳኛው፣ ደግሞ ፍርድ ቤቱ በኋላ በደንብ ኢሉስትሬት እናደርገዋለን፣ ግን ጀስት ፍሬምወርክ እንዲሆናችሁ ነው። በዚህ መሰረት ክቡር ፍርድ ቤት የሰው ልጅ እንዲህ ስለሆነ፣ ጻድቅ በመካከላቸው ስለሌለ፣ ኃጢአተኞች ስለሆኑ፣ አንተን ስለማይፈሩ፣ ከመስመርህ ስለወደቁ፣ ስለሳቱ፣ እርግማንና መራርነት ስለተሞሉ፣ አንተ ደግሞ ጻድቅ ስለሆንክ፣ አንተ ኃጢአተኛን ስለማትምር አፍ በሙሉ ይዘጋ። አፍ በሙሉ ይዘጋ፣ ሁሉ ከፍርድህ በታች ይሁን፣ ማንም እንዳይማር። የምናገረውን በሙሉ ብናገረው ከህግ በታች ላሉት ነው። ማንም ስጋ የለበሰ በፊትህ መጽደቅ አይችልም። እንደውም በእኔ በኩል እኮ ታወቀባቸው ኃጢአታቸው። ቁጥር 20 የህግን ስራ በመስራት ይለናል። ቁጥር 19 ጋር እንመለስ። አፍ ሁሉ ይዘጋ። ትርጉሙ የወንጀለኛውን ያፍ መለጎም ወይም ማሰር ማለት ነው። ዝም በል አፍ የለህም እያለን ነው ህጉ እኮ። አንድ ወንጀለኛ በፍርድ ቤት በማያስተባብል እጅ ከፍንጅ በማስረጃ ተይዞ ምንም ማስረጃ መጠየቅ እንደማይችል የልጅ አባት ነኝ እታመማለሁ ቅጣት ማቅለያ ይል ይሆናል እንጂ ምንም እኔ ተሳስቼ ነው ሰይጣን አሰስ መቻረቁ አላረኩም እኮ ኤአይ ነው ሊል አይችልም። ማስረጃ አለ። ይሄኔ ነኝ ኧረ ይሄን ነው የሚለው ግን ማለት አይችልም። ምንም መከላከያ ስለሌለው አፍ በሙሉ ምን ይበላል? መጽሐፉ ይዘጋ። ዝም ሁሉ ከፍርድህ በታች ይሁን። ቁጥር 20 የህግን ስራ በመስራት ስጋ የለበሰ በሙሉ በሱ ፊት እንደማይጸድቅ እናውቃለን። ስለማይጸድቅ ኃጢአት እንደውም በህግ ይታወቃልና። ህጉ ለካ የተሰጠው ወደ ሰማይ መሰላል መወጣጫ እንዲሆን ሳይሆን በእግዚአብሔር ፊት ምን ያህል እንደቆሸሽን ሊያሳየን መስታወት ሆኖ ሰርቭ ሊያደርግ ነው። ህጉ የትኛውንም ሰበብ አይቀበልም፣ የትኛውንም ምክንያት አይቀበልም። እንደውም የሰውን ልጅ ፍጹም ደካማነት ያጋልጣል፣ ያሳያል፣ ኤምፈሲስ ይሰጣል። የሰው ሃይማኖት ትልቁ እንቅፋት እዚህ ጋር ነው። ሁሉንም ስርዓት ልንፈጽም፣ ለድሆች ልንመጸውት፣ ህጉን ልንጠብቅ ምናምን እንችል ይሆናል፣ ግን ልንጸድቅ አንችልም። ምክንያቱም ስጋ የለበሰ በእርሱ ፊት ምን ሊል አይችልም? ሊጸድቅ አይችልም። ሊጸድቅ አይችልም። ሊጸድቅ አይችልም። ምንድነው ምን መስለው? ቸርነት የሚያደርግ የለም። በምላሳቸው ሽንገላ ሞልቷል። የእባብ መርዝ ከከንፈሮቻቸው በታች አለ። እንደዚህ ነው የምንመስለው። እንዲህ ነው የምንመስለው። ምዕራፍ 1 ቁጥር 18 ላይ ጳውሎስ ሮሜ ላይ እውነትን በአመፃ በሚከለክሉ ሰዎች ላይ በኃጢአተኛነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ምን ይላል አለ ደግሞ ይገለጣል። ዓለም ይሄንን ነው የሚመስለው። ከህጉ እያጣቀሰ ይመስለኛል የሚፈርድብን። አንተ በደልን የማትወድ ይለዋል ደግሞ መዝሙረ ዳዊት ምዕራፍ 5 ቁጥር 4 እስከ 6 በደልን የማትወድ አምላክ ነህና ክፉ ካንተ ጋር ምን አይልም አያድርም።
በከንቱ የሚመኩ ባይኖች ፊት አይኖሩም። ክፉ አድራጊዎችን በሙሉ ምን አልካቸው? ጠላሃቸው። እግዚአብሔር ክፉ አድራጊዎችን በሙሉ ይጠላል። ሐሰትን የሚናገሩትን ደግሞ ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ምን ይለዋል? ይጸየፈዋል። ኦኬ፣ እግዚአብሔር ደም አፍሳሹን ይጸየፋል። አዎ። ክፉ አድራጊውን ይጠላል። አዎ። ክፉ አድራጊውን ተከታትሎ ያጠፋል። አዎ። በጽድቁ ይኮንነዋል። አዎ። ይቀጣዋል። አዎ። ለዘላለም። አዎ። ያለ ርህራሄ። አዎ። የሰው ልጅ ሁሉ ደግሞ እዚህ ቅጣት ውስጥ አለ። አዎ። ምንድነው ታዲያ ተስፋው? እንዴት ነው ከዚህ ውስጥ የሚወጣው? ሁላችን በሕጉ ፊት መጽደቅ የማንችል ከመንገዱ የራቅን ኃጢአተኞች ሕጉ መጥቶ እንደውም ኃጢአተኛነታችን ምን ያህል እንደሆነ ያጋለጠብን ምስኪኖች። የሰው ልጅ ተምሮ የተማረ አግብቶ ያገባ ከገጠር ወደ ከተማ ፈልሶ ከተሜ ይባል ይሆናል እንጂ ቅጥያው ይቀየርለት ይሆናል እንጂ ያልተማረ ኃጢአተኛ፣ የተማረ ኃጢአተኛ፣ ምሁር ኃጢአተኛ፣ የኃጢአት ጥላሸት የተለቀለቀ በኃጢአት ጭቅቅት ያደፈ የከረፋ የኃጢአትን አረፋ የሚደፍቅ ፍጥረት እግዚአብሔር ደግሞ እቀጣለሁ ብሎ የወሰነ ጻድቅ አምላክ። ሕጉ ደግሞ በማስረጃ ይሄው 1.2 ይፈረድበት። ከዚህ ውስጥ እንዴት ይወጣል? እንዴትም አይወጣል። እንዴት ይወጣል? እስቲ ሶስታችሁን ላስቸግራችሁ ነው አንድ ጊዜ ኢሉስትሬት ለማድረግ በደንብ። አንዳችሁ መሃል፣ አንዳችሁ በዚህ፣ አንዳችሁ በዚህ ቆሙ። መሃል ወንግ ይሄንን ቤላ ኢማጂን ለማድረግ ሞክሩ የእግዚአብሔርን ችሎት። እግዚአብሔር እዚህ ጋር ፍጹም ጻድቅ ዳኛ ሆኖ ተሰይሟል። እናንተ የፍርድ ቤት ታዛቢዎች ናችሁ። እሱ አቃቤ ሕግ ነው። ይሄው ተከሳሽ ምን ነው? እና እኔ ነኝ ፖሊስ እንበል እና እኔ ነኝ ወንጀል የተፈጸመብኝ እና እኔ ስልኬ ተሰርቋል እና ፍርድ ቤት ሄጄ ከሰስኩኝ እና እንዳጋጣሚ የተሰረቀብኝ ሞል ውስጥ ሴኩሪቲ ካሜራ ነበረ። በማስረጃ ተያዘ ሌባው። አይዞህ አይሰራም ባንተ ላይ የተሰራ ምሳሌ። ይሄው አቃቤ ሕግ 1.2.3 እያለ የተነተና እናንተ ታዛቢዎች ናችሁ። በዚህ ቀን እንደዚህ አታሎ እንደዚህ አርቆ ስልኩን ሰርቋል፣ ይፈረድበት። ፍርዱ ስንት ነው? 2 ዓመት። ከዛ በኋላ እሱ ምንም ማለት አይችልም። አፍ ሁሉ ይዘጋል። ምን ይላል? ምንም ዝም ነው የሚለው፣ ያፍራል እንጂ። አሁን ከዚህ ውስጥ ዳኛው ትቼዋለሁ፣ እንደውም ምሬዋለሁ፣ እንደውም በስም ማጥፋት ወንጀል አቃቤ ሕግና ከሳሽ ይቀጡ ቢል እናንተ ብሎ ምትሉት እንዴ? ይሄ ፍትሃዊ ነው እንዴ? ዳኛው ምን ጀመረ? ዳኛው ጉቦ በልቷል የሚባለው አይደለም። ምክንያቱም ከዚህ ፍርድ ቤት እንዴት ይወጣል? እንዴትም አይወጣም። ማስረጃ አለ፣ ቅጣቱ አለ። ቅጣት ማቅለያ የለውም ቅጣቱ። ከዚህ ውስጥ እንዴት ይወጣል? አይወጣም። ስለዚህ ያለው አማራጭ ምንድነው? መቀጣት ብቻ። በዚሁ አግባብ ጳውሎስ እግዚአብሔርን ዳኛ አረገው፣ ሕጉን ከሳሽ አረገውና የአዳምን ዘር በሙሉ ፍርድ ቤት ውስጥ ከተተው። ፍርዱ ደግሞ ይህ ነው ይለናል። አመፀኞች፣ እግዚአብሔርን የማይፈልጉ፣ ቸርነት የማያረጉ፣ እግዚአብሔርን የማይወዱ፣ የሳቱ፣ የተሳሳቱ፣ ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ክፋትን የምታበቀል ልብ፣ ወደ ክፋት የምትሮጥ እግር ኃጢአተኞች ናቸው። ስለዚህ ይፈረድባቸው። ፍርዱ ምንድነው? ሞት። ምን አይነት ሞት? የዘላለም። ስለዚህ ቅጣቸው፣ ክፉ ከአንተ ጋር አያድርም ይለዋል። ከዚህ ውስጥ የሰው ልጅ እንዴት ይወጣል? ችሎቱ ይሄ ነው። ፍርድ ቤቱ ይሄ ነው። የሰው ልጅ ምንም ቅጣት ማቅለያ ማቅረብ አይችልም። መከላከያ የለውም፣ ጠበቃ የለውም። ዳኛው ደግሞ ጻድቅ ነው፣ ሕጉም ጻድቅ ነው። ተባረኩ። ቁጭ በሉ። ከዚህ ፍርድ ቤት ውስጥ እንዴት ይወጣል? ማን ያወጣል? ማንም። ከዚህ እንዴት ሊላቀቅ ይችላል? የሰው በምን ይቻላል? በምን ይወጣል? ቁጥር 20 ደግሞ ፍርዱ ይሄ ነው። ቁጥር 20 የሕግን ሥራ በመስራት ሥጋ የለበሰ ሁሉ መጽደቅ አይችልም። መጽደቅ ማለት መበየን፣ ትክክል ተብሎ መፈረድ፣ ወይም ደግሞ በሕጉ ፊትና በችሎቱ ፊት
መጽደቅ ኦኬ you are righteous ምንም ችግር የለም ተለቀሃል መባል ማለት ነው። አይቻልም መጽደቅ አለ መጽሐፉ። መጽደቅ አይቻልም። እስከ መቼ ድረስ? እስከ አሁን ግን ድረስ ነው። እስከ ቁጥር 21 ድረስ። አሁን ግን ቁጥር 21 እስቲ ስለ ግን ጌታ የተባረከ ይሁን። አሜን አትሉም እንዴ? ስለ ግን በእውነት አሁን ግን በፊት አይቻልም ነበር። አሁን ግን በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። አሁን ግን በሰው ልጅ ታላላቅ ታሪክ ውስጥ ትልቅኛው ታሪክ ይሄ ነው። በፈጸምነው ጨለማ፣ አመፃ፣ ዝምታና ኩነኔ ውስጥ የነበርነው እኛ፣ ከየትም ቦታ መድኃኒት ሊመጣልን የማይችል እኛ፣ አሁን ግን ጸጋ ሰብሮ መጥቷል ወደ ሰው ልጆች ሕይወት። የእግዚአብሔር ጽድቅ በይፋ ተገልጧል። ይሄ ጽድቅ ምን አይነት ጽድቅ ነው? ባዕድ የሆነ ኤሊኔትድ የሆነ ጽድቅ፣ ከሰው አፈጻጸም፣ ከሰው ጥረት፣ ከሰው አቅም፣ ከሰው እግዚአብሔርን ለማስደሰት ከመፍጨርጨር በላይ የሆነ ውጪ የሆነ ከሌላ ዓለም የመጣ ጽድቅ። ክብር ለስሙ ይሆን። ከእግዚአብሔር የመነጨ ጽድቅ ደግሞ ሕግና ነቢያቱ ደግሞ በሚመሰክሩለት ጽድቅ። ይሄኛው ጽድቅ የትኛው ጽድቅ ነው? ቁጥር 22 እርሱ በኢየሱስ ክርስቶስ ለሚያምኑ በእሱ ላመኑ የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁለቱም ወድቀዋል። ሁለቱም ኃጢአተኞች ናቸው። ልዩነት የለም። ሁሉ ኃጢአት ሰርተዋል። አይሁዱም ሰርቷል፣ አሕዛቡም ሰርቷል። ሸኮናው የተከፈተ ሸኮናው የተዘጋ እያለ ይበላ፣ የተገረዘው ያልተገረዘው፣ የታነቀ ደሙ የፈሰሰን የሚበላ፣ የሞተ የሚበላ፣ ደሙ እየመረጠ የሚበላ፣ አብርሃም አባቶች፣ ነቢያት፣ መቅደስ ያለው ድንጋይ ተብሎ የተጣለ ሁሉ ኃጢአትን ሰርቷል። ሁሉ የእግዚአብሔር ክብር ጎሎታል። ሲጸድቁስ እንዲሁ በኢየሱስ ክርስቶስ ቤዛነት በሆነው በጸጋው ይጸድቃሉ። እንዴት ነው የሚጸድቁት? በጸጋው በኢየሱስ ክርስቶስ በማመን የሚገኝ ጽድቅ ነው። ሁሉ ኃጢአትን ሰርተዋል። ሁሉ ኃጢአትን አድርገዋል። በአዳም ውድቀት ምክንያት ሁሉ ወድቀዋል። ሁሉ የእግዚአብሔርን ክብር አጥተዋል፣ ዝለዋል። ከእግዚአብሔር የጸጋ ዙፋን ወድቀዋል። ሲጸድቁስ እንዴት ነው? ቁጥር 24 በኢየሱስ ክርስቶስ በሆነው ቤዛነት በኩል በጸጋው ይጸድቃሉ። ስለዚህ ከቀድሙ ፍርድ ቤት እንዴት ይወጣል? መውጣት ይቻላል። እንዴት? እግዚአብሔር ባዘጋጀው ጽድቅ አማካኝነት መውጣት ይቻላል። ይሄኛው የእግዚአብሔር ጽድቅ በነቢያት በሕግ የተመሰከረለት፣ እግዚአብሔር በሕጉና በነቢያቱ እመሰክረዋለሁ እያለ ሲያውጀው የነበረ ጽድቅ፣ በኢየሱስ በማመን የሚገኝ ጽድቅ። በፊት እግዚአብሔር ለኃጢአተኞች ቁጣውን ነው ሲገልጥ የኖረው። እግዚአብሔር በኃጢአተኞች ፊት ማስፈራሪያውን ማስደንገጫውን ነው ሲገልጥ የኖረው። እግዚአብሔር በኃጢአተኛ ፊት ጸጋን ለቆ አያውቅም። አሁን ግን በኃጢአተኛ ፊት ሰማይ ጸጋን ለቀቀ። በመሲሁ ምክንያት አያድንም። ይሄ ጽድቅ እንዴት ነው የተገለጠው? ያለ ሕግ ተገልጧል የምትለውን ቁጥር ተመልከቷት። ያለ ሕግ ተገልጧል። ያለ ሕግ ነው የተገለጠው። ስለዚህ ይሄኛው ጽድቅ ሊያድነን የሚችለው በራሱ ጽድቅ ነው እንጂ በጸባይ በመታዘዝ ሕጉን በመከተል አይደለም። እርሱማ ኃጢአትን ገለጠ እንጂ መቼ አስወገደ? አላስወገደም። ሕጉና ነቢያቱ የመሰከሩለት የእግዚአብሔር ጽድቅ ግን ሊያጸድቀን ይችላል። የእግዚአብሔር ነፃ ስጦታ ሊያጸድቀን ይችላል። እንዴት? በኢየሱስ ክርስቶስ በማመን በኢየሱስ በማመን። ቁጥር 24ን ማርቲን ሎይድ ጆንስ የክርስትና ትክክለኛው እይታ ይሉታል። የክርስትና ትምህርትን፣ የክርስትና እውነትን የተሸከመ ቁጥር 24 ነው። በእውነት ክርስትና ምንድን ነው? ሮሜ ምዕራፍ 3 ቁጥር 24 ጌታ ምስክሬ፣ በኢየሱስ በሆነው ቤዛነት በኩል በጸጋው ይጸድቃሉ። ትምህርቱ ይሄ ነው። ክርስትና ይሄ ነው። The right synopsis of Christianity ትክክለኛው የክርስትና እምነት እይታ ይሄ ነው። በክርስቶስ ቤዛነት በጸጋው ይጸድቃሉ። ፍጹም የሆነውን ፐርፌክት የሆነውን የክርስትናን እምነት እይታ ያዘለ ቁጥር ነው።
በኢየሱስ ቤዛነት ይጸድቃሉ። ቤዛነት ወይ እኔ ይህን ቃል ስወደው ቤዛነት ይሄ ቃል በጥንቱ የግሪኮ ሮማን ዓለም ውስጥ ገበያ ውስጥ የሚውል ቃል ነው። በቀጥታ ይሰራ ፋንክሽን ያደረገ የነበረው ይሄ ቃል ገበያ ውስጥ ነው። ኦኬ ቤዛነት ማለት በጦርነት የተማረከ ዕዳውን መክፈል አቅቶት ለባሪያነት ተላልፎ የተሰጠ አንድ ሰው ወደ ነፃነት እንዲመጣ ከታሰረበት ጌታ ኖሮበት በፊት በጥንቱ ዓለም ለማቅረብ ያህል በፊት በጥንቱ ዓለም እዚህ ጋር ኮረሪማ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር በሶ ብላ፣ እዚህ ጋር ሰዎች ይሸጣሉ ገበያ ውስጥ ማለት ነው። እና እነዚያ ሰዎች ዕዳቸውን መክፈል አቅቷቸው ነው እዛ ውስጥ የገቡት። በተለያየ ምክንያት ነው የገቡት። ተበድረው መክፈል አቅቷቸው ነው። they have many reasons። በጦርነት ውስጥ ተማርከው ነው። anyhow ተገዝተው ባሪያ ሆነዋል። ከዛ በኋላ አንድ ሰው መጥቶ ሲገዛቸውና ለራሱ ግልጋሎት ሲያውላቸው ገዛቸው። ቤዛነት አይደለም። የሚያስፈልገውን ዋጋ ከፍሎ ሲያበቃ ግን ነፃ ውጡ ሲላቸው ዋጃቸው፣ ቤዛ ሆናቸው ማለት ነው። ዩዥዋሊ ዘመዳቸው፣ ዩዥዋሊ ልጆቻቸው፣ ዩዥዋሊ ገንዘብ ያለው በፊት ወይም ደግሞ የጦር መሪያቸው የነበረ ሰው ነው እንደዛ ሊያረግላቸው የሚችለው። ልክ እንዲሁ በኢየሱስ ቤዛነት ሲለን ተይዘን ተጠርንፈን ካቴና ገብቶብን መውጣት ካቃተን ቅርቃር ውስጥ በኢየሱስ ክፍያ አማካኝነት ነፃ ወጣን እያለ ነው ጳውሎስ። ክብር ለኢየሱስ ይሁን። ኃጢአተኛን በሚያጸድቅ ምዕራፍ 4 ቁጥር 5 ላይ ሮሜ እንዲህ ይላል፣ ኃጢአተኛን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማይሰራ ለጸደቀ ለሚሰራማ ደሞዝ ነው እንጂ ዕዳ አይደለም ይላል ጳውሎስ፣ እንጂ ጸጋ አይደለም ይላል። ቤዛነቱ በኩል እንዴት ስንል ኢየሱስ በከፈለው ክፍያ በኩል እንዲያው በምኑ በጸጋው ምን ይላሉ? ይጸድቃሉ። ጸጋው አንሜሪትድ በሆነው ፌቨሩ በማይለካ በጎነቱ ስፍር ቁጥር በሌለው ሚዛን ሊሸከመው ከማይችል መልካምነቱ የተነሳ አፈሰሰው። ምኑ? ጸጋውን። በዛ ጸጋ ምን ይላሉ? ይጸድቃሉ። መጽደቅስ ምን ማለት ነው? ይለቀቃሉ ብቻ አይደለም እያለን ያለው ጳውሎስ። ይለቀቃሉ፣ ነፃ ይወጣሉ፣ ተመልሰው ገበያ ውስጥ እንደፈለጉ ውር ይላሉ እያለን አይደለም። ተመልሷል ወደ ፍርድ ቤት። መጽደቅ የሚለው ቃል የፍርድ ቤት ቋንቋ ነው። መጽደቅ ማለት በፍርድ ቤት ግራ ቀኙ ታይቶ ማስረጃ ተገላብጦ ዶሴ ተገላብጦ ሲያበቃ ዕዳ የለብህም፣ ነፃ ነህ፣ ባንተ ላይ የተጻፈብህ የዕዳ ጽሕፈት ተሰርዟል፣ ሊደርስብህ የነበረው ቅጣትህ ተወስዶልሃል፣ ዕዳ ተከፍሎልሃል መባል ማለት ነው። ስለዚህ በኢየሱስ ቤዛነት ኢየሱስ በከፈለው ክፍያ አማካኝነት በጸጋው ይጸድቃሉ። የመዳናችን ስልት ኦኬ። እንዴት ተደርጎ ነው የሚጸድቁት? ቁጥር 25 እርሱንም አሁን ኢሳይያስ ሲሰቃይ ነበር ይለናል አይደል በትንቢቱ። ጳውሎስ ደግሞ ለምን እንደተሰቃየ ያሳየናል። እርሱንም እግዚአብሔር ይለናል። ቁጥር 25ን ተመልከቱት። እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ ምን አለው? አቆመው። ጌታ ሆይ እምላችሁ ኢማጂን ለማድረግ ሞክሩ። እዚህ ጋር ዳኛው አለ፣ እዚህ ጋር ቃል ሕጉ አለ፣ እዚህ ጋር ሌባው እንጂ ያለው እዚህ ጋር ቃል ሕጉ አለ። ከዚህ የፍርድ ቤት ችሎት ውስጥ ማንም በነፃ መውጣት አይቻልም። ከእግዚአብሔር መዳፍ ማን ሊያመልጥ ይችላል? ማንም። ነብዩ ናሆም እንደዚህ ያለ፣ በቁጣ ፊት ማን ይቆማል? የቁጣህንስ ትኩሳት ማን ያስታግሳል? ዳኛው ደግሞ ልክ እንደኛ ሀገር ዳኞች ኦኬ አይደል ወንጀል ሰራ አይደል ኦኬ እያለ አይደለም። በኃጢአት ፊት የሚገለጥ የማያቋርጥ የፍትህ ጥያቄ ያለበት የጽድቅ በቀልና ቁጣ አለበት እያለ ነው የሚሰማው ዳኛው። የዳኛው ቁጣ ደግሞ የሚያስፈራው ከቁጥጥር ውጪ የወጣ ቁጣ አይደለም። በጽድቅ በቅድስና ኮንትሮልድ የሆነ ቁጣ ነው። ወደ ሰው ልጆች የተነጣጠረ የጽድቅ ቁጣ ነው። ከቁጣው የተነሳ ተራሮች ይቀልጣሉ። በቁጣው ፊት ማን ይቆማል? የቁጣውንስ ትኩሳት ማን ያስታግሳል እንዳለ ነው። ይቆጣል።
ይሄ ሁሉ ዶሴ ሲነበብ ኃጢአተኛው ነው የሚያፍረው እንጂ ሕጉ ደግሞ በልበለው ይላል እንጂ ዳኛው እየተቆጣ ነው። ከዚህ ውስጥ እንዴት ይወጣል? እንዴት ይወጣል? እንዴት ይወጣል? የሚወጣውማ እግዚአብሔር ትክክለኛውን ፍርዱን ፈርዶ ፍትህን በይኖ በኃጢአት ፊት ቁጣዬን ገልጣለሁ ብሎ ኃጢአተኛው ነፃ ነህ ተለቀሃል ሲለው ዝም ብሎ እየሰረዘለት አይደለም። በሱ ምትክ በሱ ፈንታ የሱን ቦታ የሚይዝ ማስተሰሪያ የሚሆን ምን የሚል አቆመው ነው የሚለው ቃሉ። ፍርድ ቤት የሚገተር ማለት ነው። which means ሌባውን ሂድ ይለውና የራሱን ልጅ እዛ ጋር ቁም አለው። ማንም ዳኛ ይሄን አያደርግም። የሚገርም ነው። ኢየሱስን እውነተኛው የመጨረሻው አልቲሜት የሆነው የስርየት መክደኛ አድርጎ አቆመው። ኢየሱስን የአብን ቅዱስ ቁጣ የሚያረካ አድርጎ አቆመው። የቀደመውን ኃጢአት ትቶት ነበር ይለናል። ቁጥር 26 ስትመለከቱት የቀደመውን ኃጢአት የአብርሃምን፣ የዳዊትን፣ የአባቶችን፣ የእስራኤልን በሙሉ በቸርነቱ አልፎት ነበር፣ አልቀጣውም። አንዳንዳዊ ምድራዊ ወንጀለኞችን በቁጣው ፊት የቁጣውን ትኩሳት አሳየ እንጂ ቁጣውን ገልጦ አያውቅም። ዳኛው ግን ሙሰኛና ብልሹ ስላልሆነ በወንጀለኞች ፊት ዝም ስለማይል ልጁን በወንጀለኞች ፈንታ አቁሞ የተዳፈነውን የዘላለሙን በቀል አፈሰሰው። ጆን ኦወን እንደዚህ ይላል፣ ክርስቶስ እርሱ በሞተላቸው ሰዎች በእነሱ ፈንታ የእነሱን ቅጣት ተቀበለ። እኛ ላይ ቢፈስ መሸከም የማንችለውን የቁጣ ክብደት እርሱ ተሸከመ። ማስተሰሪያ አድርጎ አቆመ። ግሪኩ ሄላስቴሪዮን ይለዋል፣ እንግሊዝኛ ሰብስቲቲዩት አረገው፣ በፊቱ ቀየረው፣ አቆመው። ፔናል ሰብስቲቲዩሽን። ሰባ ሊቃውንት ወይም ሰብቱጀንት የሚባለው የብሉይ ኪዳን የግሪክ ትርጉም ውስጥ ሂላስቴሪዮን የሚለው ቃል የሚውለው በቅድስተ ቅዱሳን ውስጥ ያለ የኪዳኑን ታቦት የሚሸፍን ወርቃማ የስርየት መክደኛ ነው። ይህ የቴክኒክ ቃል ነው። በዓመት አንድ ጊዜ በስርየት ቀን ኃጢአተኞች ሊያስተሰርዩ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን በግን ምናምን ይዘው በሚሄዱበት ቀን ከመክደኛው በታች በታቦት ውስጥ የተሰበረ የእግዚአብሔር ሕግ አለ። ከመክደኛው በላይ ደግሞ የእግዚአብሔር ቅዱስ ቁጣ መገኘት አለ። ደሙ ይረጫል። እንደምታውቁት ደሙ ሲረጭ ሕጉ በቅዱሱ ዳኛ መካከል ይቆማል። መለኮታዊውን የፍርድ ቁጣ ያበርዳል። እና ሊቀ ካህኑ ነው ይህንን ስርዓት የሚፈጽመው። አያስታግሰውም፣ አያጠፋውም፣ ኮምፕሊትሊ አያበርደውም፣ ያስታግሰዋል የእግዚአብሔርን ቅዱስ ቁጣ። ኢየሱስ ግን የእግዚአብሔርን ቅዱስ ቁጣ ለአንዴ ለመጨረሻ ጊዜ በእግዚአብሔርና በሰው ልጅ መካከል በመግባት ፍርድ ቤት ውስጥ እሱ የወንጀለኞቹን ቦታ በመያዝ ያንን ቁጣ ተቀበለ። ባለፈውም ሳምንት እንደተናገርኩት ሰሞነኛ ቴራፒውቲክ ሰባኪዎች፣ ኢሞሽንን ኢንተርቴን የሚያረጉ ሰባኪዎች እንድናለቅስ የቲክቶክ ትሬንድ የሚፈጥሩ በሚያሳዝን የሙዚቃ ባክግራውንድ ሚስማሩ፣ ችንካሩ፣ መስቀሉ እንትኑ እያሉ the physical suffering, the physical side of Christ suffering እያሳዩ ሆድ የሚያባቡ ሰባኪዎች ቢኖሩም ትክክለኛው ቅጣት ግን ይሄ ነው። ሚስማሩ፣ ችንካሩ፣ ሆምጣጤው፣ ራቁቱን መሰቀሉ አይደለም። እውነት ነው፣ እሱ ስቃይ ነው። እሱን እያጣጣልኩ አይደለም። እሱ ግን አይደለም ያጸድቀን። እሱ ግን አይደለም አመጻችንን ይወሰደልን። እሱማ ሰማዕትነት እኮ ነው። በቃ ምንድነው መስቀሉ ላይ በትክክል ሀፕን ያደረገው ስንል እግዚአብሔር ማስተሰሪያ አድርጎ አቆመው። ልክ ይስሐቅን ሊሰዋው ሲል በይስሐቅ ፈንታ ምትክ የሚሆን በግ፣ የሚታረድ በግ እግዚአብሔር እንዳዘጋጀ ሁሉ ኢየሱስን ምትክ አድርጎ አቆመው። ኢየሱስን ቀጣው። እግዚአብሔር ኢየሱስ ላይ የዘመናትን የኃጢአተኞችን በደል በሙሉ አሸከመው።
እሱንም ቀጣው። ከባድ ነው። ለምን ይሄንን ያደርጋል ግን እግዚአብሔር? ለምን ይሄንን ያደርጋል? ለምን? ቁጥር 26 እየጨረስኩኝ ነው። ይሄንን የማያደረገበት ምክንያት በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱ ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። የመስቀሉ ከፍተኛ ግብ ይሄ ነው። እርሱ ራሱ እግዚአብሔር ማለት ነው ፍጹም ጻድቅ ሆኖ ጽድቁን ሳይሸርፍ ጽድቁን ሳያዛንፍ ሞራላዊና የጽድቅ ልዕልናውን ሳያጎድፍ ሳያኮሰምን በኃጢአተኛ ፊት መግለጽ ያለበትን ትክክለኛ በቀል እየገለጠ ምክንያቱም እግዚአብሔር ቅዱስ ነው አይደል? መጽሐፍ ቅዱስ ያስተምረናል። እግዚአብሔር መሐሪ ነው። በመከራ ቀን ደግሞ ምንድነው? መሸሸጊያ ነው። እግዚአብሔር ደግሞ የሚባላ ምንድነው? እሳት ነው። እግዚአብሔር የሚባላ እሳት ሆኖ እኮ የቀረበው ለዝግባ ለዋንዛ አይደለም፣ በኃጢአተኛ ፊት ነው። እንደዛ እግዚአብሔር አስተርእዮቱ። እግዚአብሔር ጻድቅ ነው፣ ኃጢአተኛ ሊያጸድቅ አይችልም። ለምንድነው ይሄ ሆነው ስንል ከዘመናት በፊት ዘጸአት መጽሐፍ ምዕራፍ 34 ላይ እግዚአብሔር በደመና ውስጥ ወረደ፣ እግዚአብሔርም የእግዚአብሔርን ስም አወጀ። እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነት ኃጢአተኛን ይቅር የሚል በደለኛውን ደግሞ ከቶ ማያነጻ እስከ ልጅ ድረስ የሚበቀል አምላክ ኃጢአተኛን ይቅር የሚል በደለኛን ማያነጻ የሚምር ደግሞ የሚበቀል እንዴት ይሆናል? የሚሆነውማ እግዚአብሔር በኃጢአት ፊት የሚገለጠውን የፍትህ የጽድቅ የቁጣውን ፍትሁን በኃጢአተኞች ፊት ቢገልጠው ኃጢአተኛ ሊቋቋመው ስለማይችል የጽድቅ ቁጣውን እያፈሰሰ at the same time የምህረት ጸጋውን ለማፍሰስ ኢየሱስን ላከልን። እርሱ ፍጹም ጻድቅ ሆኖ ጽድቁ ላለመሻር ነው። to get the gospel ወንጌሉን ለማግኘት የእግዚአብሔርን ጽድቅ መረዳት ያስፈልጋል። ዛሬ ለዚህ ነው ብዙ ሰው ወንጌል ያልገባው የእግዚአብሔርን ጽድቅ ስለማያውቅ። ይህ የክርስትና እምነት ከፍታ ነው። በመስቀል ላይ እግዚአብሔር በፍቅሩና በፍትሁ መካከል አልመረጠም። ሁለቱንም በፍጹም ስምምነት ፈጸማቸው። ለምንድነው ይሄንን ያደረገው ስንል እግዚአብሔር በመስቀሉ ፍቅሩንም ፍትሁንም ለማረጋገጥ ነው። እግዚአብሔር ሁለቱንም በፍጹም ስምምነት ፈጽሟቸዋል። ኃጢአታችንን እንደው under the rug ዝም ብሎ ከምንጣፍ ስር አልሸሸገውም። ኃጢአታችንን እንደውም ትቻለሁ አላለንም። ይልቅ በገዛ ልጁ ላይ አሸክሞ ቀጣው። ለአንድያ ልጁ አልራራለትም ይላል አይደል መጽሐፍ ቅዱስ። ፍትህን ሙሉ በሙሉ ፈጸመው። እግዚአብሔር የፍትህ አምላክ ስለሆነ ኃጢአትን ቀጣው። እግዚአብሔር ኃጢአትን የሚቀጣ አምላክ ስለሆነ at the same time እግዚአብሔር በምህረቱ ባለጠጋ የኃጢአት ልካቸው የኃጢአት ከረጢታቸው እስኪፈነዳ ድረስ በኃጢአት የተፈነጉ በኃጢአት የተጠቀጠቁ ኃጢያንን ምንም ሳያረጉ ልጁን ሰጥቶ ምህረትን አፈሰሰላቸው። ሳይፈልጉት ፈለጋቸው። እግዚአብሔር ምህረቱንም በሙሉ በእምነት ለቀቀው። እግዚአብሔር ፍጹም ቀጥተኛ የሚያስፈራ ጻድቅ ዳኛ ሆኖ ሳለ በኢየሱስ በኩል የተሰበረውን እያንዳንዱን ኃጢአተኛ ፈወሰው። አባቶ ነው። የሚገርም እኮ ነው። እግዚአብሔር እንዴት ያለ መሐሪ ነው። በዕብራውያን ሥርዓት በደም መረጨት ለኃጢአት መስዋዕት የእግዚአብሔርን ቁጣ የሚያረካና የሚከድን ማስተሰሪያ እንደነበረ ሁሉ የክርስቶስ ደም በመረጨቱ የእግዚአብሔር ቁጣና ቅጣት ከሰው ልጆች ሕይወት ተወሰደ። እግዚአብሔር ማስተሰሪያ አደረገው። ማስተሰሪያ ምትካዊ ሞት የሚባለው ቴዎሎጂ እዚህ ጋር ነው የሚቆመው። የእግዚአብሔርን ቅዱስ ቁጣ የሚያረካ ሆኖ ቀረበ። ማስተሰሪያ
የኢሳይያስን ማመሳከሪያ እዚህ ጋር እንጥቀስ። ኢሳይያስ እንደዚህ ያለ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ ምን አለ አዘነበለ። 20 በግ ቢኖር 20ውም ወደ 20 አቅጣጫ ተበተነ። እግዚአብሔር ግን የሁላችንንም በደል በእርሱ ላይ ምን አደረገው አኖረው። ቁጥር 10 እግዚአብሔር በደዌ ሊያደቀው ፈቀደ። የእግዚአብሔር ፈቃዱ ይሄ ነበረ። እግዚአብሔር መሲሁን አደቀቀው። ዋው! ማስተሰሪያ ማለት ይሄ ነው። ማስተሰሪያ እንደውም እዛው ላይ ምን ይላል? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ማስተሰሪያ ማለት ይሄ ነው። የእግዚአብሔር ቅዱስ ቁጣ በኃጢአተኞች ላይ የሚገለጥ ቅዱስ በቀል አቅጣጫውን ከሰው ልጆች አንስቶ ምትክ ወደ ሆነ ወደ ቤዛው ወደ ኢየሱስ አደረገው። ያለማቋረጥ የጽድቅ ቁጣውን ፍትሁን አፈሰሰበት ኢየሱስ ላይ። ኢየሱስ ይሄን ነበር የፈራው በጌተሰማኒ። ብትወድ እቺ ጽዋ ከኔ ትለፋለ። ኋላ ላይ ብዙ ሰማዕቶች እየዘመሩ ተዘቅዝቀው የተሰቀሉ ለ3 ቀን ያለማቋረጥ እንጨት ላይ የተሰቀሉ እየተደሰቱ የሱን አይነት ሞት ሞተዋል። እንደውም አርጅተው ኢየሱስ በሚሞትበት ወቅት ፊት እንደሚለን 30 ምናምን ዓመቱ ነው። የፈራው ችንካሩን አልነበረም። የሚገርም ነው። እግዚአብሔር የፍትህ እርካታውን ጽድቁን ሳይሽር ወደ ኃጢአተኛ ምህረቱን እያፈሰሰ ኃጢአትንም ደግሞ ቀጣ። ስለዚህ መስቀሉን ስናይ እንደዚህ ሁለት ነገር እናያለን። እግዚአብሔር ለኃጢአተኛ ያለውን ጥላቻ፣ ኃጢአተኛን ምን ያህል እንደሚጠላ፣ እንደሚያጠፋ፣ እንደሚበቀል መስቀሉ ያሳየናል። ለአንድያ ልጅ እንኳን አራራለትም። እግዚአብሔር at the same time ለኃጢአተኛ ያለውን ፍቅር፣ ለኃጢአተኛ ያለውን የማይለካ በጎነት፣ ለኃጢአተኛ ያለውን መልካምነት at the same time መስቀሉ ላይ እናያለን። ምን አይነት እግዚአብሔር ነው! ጥበቡ እንዴት ይልቃል! የኃጢአት ማስተሰሪያ አድርጎ አቆመ። ይሄን በሚያነበው ወቅት እኔ የሮሜ ቅዱሳን የሚደነግጡ ነው የሚመስለኝ በእውነት። ለምን መሰላችሁ የሚደነግጡት? አይሁዳውያኑ በአመት አንድ ጊዜ ራሳቸው እግዚአብሔር ላይ ለሰሩት በደል እግዚአብሔርን ለማረጋጋት ወይም በትምህርተ ጥቅስ ውስጥ የእግዚአብሔርን የፍትህ ጥያቄ ለመመለስ ሀብታም በግ ይዞ ደሃው ዋኖስ ይዞ ለራሳቸው ኃጢአት ራሳቸው ነው ምትክ የሚያዘጋጁት፣ በእነሱ ፈንታ የሚቀጣ። ጣዖት አምላኪዎቹም እንደዛ ናቸው። ፓጋኖችም እንደዛ ናቸው። ኃጢአት ሰርተው በመናፍስቱ ዓለም በግ አምጣ፣ ሰማያዊ በግ፣ ቀይ ዶሮ፣ ጥቁር በሬ ምናምን እየተባሉ የራሳቸውን አማልክቶች ለማረጋጋት ራሳቸው ነው ምትኩን የሚያዘጋጁት። እዚህ ጋር ግን የተለየ ነው። እኛ እሱም በድለን እሱ በእኛ ላይ ያለው ቁጣ እንዲረጋጋ በእኛ ፈንታ የሚቀጣ ራሱ አዘጋጀ። ይህ ሴንስ አይሰጥም። የእግዚአብሔር ምህረትና በጎነት ድንቅ ነው በእውነት። በእኛ ፈንታ የሚተካ አቀረበልን። የሚገርም ክብር ለስሙ ይሁን። በችሎታው ደግሞ ተው። ለምንድነው ታዲያ አሁን ይሄንን ያደረገው? ለምንድነው በኢየሱስ ላይ ይሄ ሁሉ የሆነው? ከዚህ በፊት ሲሰራ የነበረውን ኃጢአት በሙሉ ተው። እግዚአብሔር እያንዳንዱን ኃጢአተኛና በእያንዳንዱ ኃጢአት ፊት ቅዱስ ቁጣውን ቢገልጥ ማን በህይወት ይኖር ነበረ? ማንም። እየተዋቸው ነው ይኖረው፣ እየተዋቸው። ግን ባለ ምህረት ታጋሽ፣ ቸርነትን የሚጠብቅ at the same time ኃጢአትን የሚቀጣ በደለኛ ንጹህ የማይል ከቶ ማያነጻ መሆኑን ለማሳየት በችሎታው ትቶት ነበረ፣ በችሎታው ቀጣው። አሁን ግን ጻድቅ መሆኑን አሳየ። የጽድቅ ሚዛኑን የማያዛንፍ መሆኑን አሳየ። at the same time በኢየሱስ የሚያምነውን አጸደቀ። ክብር ለጌታ ይሁን። የጥፋት ዕቃዎች የተባልን የምህረት መገለጫዎች ሆነ። ስለዚህ ጽድቁ ታየ፣ እግዚአብሔር ጸደቀ ምንለው በዚህ ምክንያት ነው። ምህረትን በማድረግ የቀደመውን ኃጢአት በመተው ቁጣው ታየ፣ ኃጢአተኛውንም በመቅጣት መዓቱን በኃጢአተኛ ላይ በማፍሰስ ታየ። ማጽደቁ ታየ፣ በኢየሱስ የሚያምነውንም አጸደቀ። ስለዚህ ትምክህት ምንድነው አለ ጳውሎስ። ትምክህት የለም። ቅዱሳን
የዚህን ጽሑፍ አመክናዊ አካሄድ ስንመለከት ከቁጥር 11 እስከ 18 ድረስ ዝም በሉ ኃጢአተኞች ናችሁ ቅጣት ነው የሚጠብቃችሁ ነው የሚለን። ቁጥር 20 ላይ ደግሞ የምትሰሩት በሙሉ ተሰባብሯል፣ ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም ይለናል። ከቁጥር 24 እስከ 26 ግን መልካም ዜና በክርስቶስ ኢየሱስ አማካኝነት በሱ ቤዛነት ነፃ ወጥታችኋል። ክብር ለስሙ ይሁን። ይሄ ትምህርት በጸጋ የተሰጠንን ጽድቅ፣ በእግዚአብሔር የተደረገልንን በጎነት፣ ተይዘን ከነበርንበት እስራት ደግሞ የተለቀቅንበትን እውነት ያስተምራል። ዛሬ ይሄ ትምህርት ብዙ አይሰበክም። አዶኑ ምን ያህል ሴንስ እንደሰጣችሁ አላውቅም። የተዘለለ ስብከት እስከምንለው ድረስ ሁሉ ከስብከቶቻችን ላይ ሳስቷል። እግዚአብሔር ቁጣ፣ የእግዚአብሔር ቅድስና፣ የሰው ኃጢአተኝነት፣ የእግዚአብሔር ምሕረት። ግን እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ሰው ኃጢአተኛ ነው። ኃጢአተኛውን ለማዳን ምን አደረገ? ልጁን ሰጠ። በጸጋ ድናችኋልና ይህም የእናንተ ሥራ አይደለም። ስለ ሁሉ የእግዚአብሔር ስም የተባረከ ይሁን። እንጸልያለን።